ርቀት ያሰሩልኝ አያሰሩ ምንም የማውቀው ነገር የለኝም። ምክንያቱም ስልክ የለኝም፣ ምንም አይዲያ የለኝም። 2 ዓመት እዛኛው ቤት ኮንትራት ኢቃማ ይኖርሽ አይኖርሽ አታውቂም ነበር? መኖሪያ ፈቃድ ይኖርሽ አይኖርሽ አላውቅም፣ ግን ቢሮ ወስዶኛል አሻራ ምናምን ሲሉኝ አስታውሳለሁ የመጀመሪያው። ስለዚህ አሻራ ከሰጠሽ ኢቃማ ተፈርዶልሽ ነበር ማለት ነው። ለሁለተኛዎቹ ቤት ስትቀይሪ እነዚህኛው ጋር ሜዲካል ወስደውሻል? እንዳዲስ ሁለተኛው ቤት ሜዲካል ወስደውኛል። አዎ። ስለዚህ ሁለተኛው ሜዲካል ወስደውሽ ወረቀት እኮ ለአንቺ አይሰጡሽማ፣ ለእነዛ ጋር ነው የሚቀመጠው ራሳቸው ጋር። እሺ ቀጥሽ። ከዛ በቃ 1 ወር ዘጉብኝ። በቃ 1 ወር አሰቃዩኝ፣ የመጨረሻ አሰቃዩኝ። ምግብ በቃ ልሞት ስል ነው እዚህ የሚሰጡኝ ለ1 ወር ድረስ። ከዛ ግን ሰውየው በጣም አዘነልኝ። ሴትዮዋ እንኳን ይሁን ጃርመኒ ነገር ነች። ሰውየው ግን አዘነልኝ እና መሄድ ከፈለግሽ እኔ አሳፍርሻለሁ ትኬት ቆርጬ የአንደኛው የ2 ዓመት ቤት ቀጥታ እናትሽ የራሷ ዘመድ ቤት ስለሆነ የላከችሽ የእናትሽ ዘመድ ቤት ስለሆነ የተካችሽ በዛ መንገድ ቦስን እያናገሩ ሚስተርን እናትሽና ዘመዷ እያናገሩ ደሞዝሽን ይወስዱ ነበር። ከዚህኛው ቤት ከወጣሽ በኋላ ወደ ሁለተኛው ቤት ከገባሽ በኋላ ማን ነው ደሞዝሽን ወደ እናትሽ የሚልከው? ለንበድሽ ተቀበሉ ነበር? በመጀመሪያ ሴትዮዋ በእጅ ደሞዝ አልሰጥም ትላለች። ሁለተኛ ሲጀመር ማለት ነው ይሄኛው እኮ ጠፍተሽ ነው እኮ ጠፍተሻል እንዴ? ከዛኛው ቤት ጠፍተሻል እንዴ? ወጣሽው? አልሰጥም ማለች ነው፣ በእጅሽ ብር አልሰጥም ማለች። ቆይ ብርቱካን ጠፍተሽ ነው ወጣሽው? አይደለም ከመጀመሪያው ቤት አፍቼ ነው እንጂ ጠፍተሽ ከወጣሽና እዚህኛው ቤት ከገባሽ እኮ ሴትዮ አይመለከታትም። ደሞዝሽን ኮንትራት አይደለሽም። ያኛው ከሀገርሽ ስላመጡሽ ኮንትራት ስለሆንሽ ነው ደሞዝሽን ቀጥታ ወደ እናትሽ ይልኩ የነበረው። እነዚህ ግን ጠፍተሽ ነው። እናት ይኖርሽ፣ አባት ይኖርሽ፣ ባል ይኖርሽ፣ ለማን ላኪ ለማን ምን አገባል? ኖ አይሰጡም፣ ካሽ በእጅ አይሰጡም። እንዴ ደሞዝን እዛው ቤሩት ውስጥ ብኖርበት ነው የምፈልገው። አልክም፣ ቤተሰብ የለኝም ኢትዮጵያ። ራሴ ለበላበት ልጠጣበት የቤት ኪራይ ልከፍልበት ነው። እንዴት ነው ማትሰጥሽ? እኔ እጄ ላይ ሴፍ ማድረግ ነው የምፈልገው። ኢትዮጵያ መላክ አልፈልግም ስል እኛ ጋር ይቀመጣል። ልትሄጂ ስትይሰጥሻል እንጂ እኛ 1 ብር አንሰጥም ብለው ነው የከለከሉ። አይሰጡም በእጅ። ሲጃዛ ሞጣ ቢሆንስ? እዛ ነዋሪ በሆንስ? ኢጃዛ ሞጣ ቢሆንስ? አያስወጡሽም እንዴ? ኢጃዛ መቼም አይታሰብም። አረብ ስላስገባሽ ይሆናል። አንቺ ሀበሻ ቤት ቢሆን ኖር ለምሳሌ አንቺ ሰውዬው አውጥቶ ሲጥልሽ ያገኘሽ አረብ ነው አይደል? አዎ እኮ አበሻ አግኝታኝ አረብ አገናኘችኝ እኮ። አበሻ ያገኘችሽ አበሻ አረብ ደላላ ስላገናኘችሽ አረብ ስላስገባሽ ነው እንጂ ሀበሻ ደላላ ያስገባሽ ኢጃዛም ይፈቀድልሻል። ደሞዝሽንም በእጅሽ እየተቀበልሽ ትልኪያለሽ። ከፈለግሽ እዛው ራስሽ ጋር ተስቀም፣ ከፈለግሽ ትለብሽበታለሽ፣ ከፈለግሽ ቤት ኪራይ ትከፍይበታለሽ፣ ትኖሪበታለሽ። እንዴ ኮንትራት አስመሰል እኔ ሚዘም ሳለ ኢጃዛ ምናምን የሚባለው ሲጀምር አላውቀውም። ማለት ያንን እኮ የማውቀው ከሰዎች ጋር ስገናኝ ምናምን ነው። የእናትሽን ማን ሰጣቸው? እናትሽን ማን አገናኛት? ለአዲሱ አመጣ እኔ በእነሱ ስልክ ነው የምደውለው። ጠፍተሻል እንዴ አንቺ? በራስሽ ስልክ ለምን አልገዛሽም? የለኝም፣ ብር ሳይኖረኝ እንዴት እገዛለሁ? እኔ እኮ የመጀመሪያ ወር ደሞዝሽን ተቀብለሽ ነው። የመጀመሪያ ወር ደሞዝሽን ተቀብለሽ እንዴት አትገዥም? ተስማምቼ ነው የገባሁት። ካሽ በእጅ አልሰጥም ብላ፣ ለሰራተኛ ብር አልሰጥም ብላ እሺ ብዬ ነው የገባሁት። አጠፋሽ። አረብ ደላላ ጋር መሄድሽ ይህን እሱ ራሴ ነኝ ከኢትዮጵያ ያመጣኋት ብሎ ሽጦሽ ይሆናል ለሰዎቹ። ኤኒዌይ እሺ 3 ዓመት እነሱ ቤት ሰርተሽ የ3 ዓመትም ብሩን አይተሽው አታውቂም። እዛኛው ቤት 2 ዓመት ብርሽን አይተሽ አታውቂም። ቀጥታ ለእናትሽ ነው የሚልኩት። ሁለተኛውን ቤት 3 ዓመት ሙሉ ያውም ጠፍተሽ ሰውዬው አውጥቶ ጥሎሽም ኦልሬዲ ጠፍተሽም፣ ግን በቢሮ ስለገባሽ በደላላ በአረብ ደላላ በኩል ስራ ስለገባሽ 3 ዓመት ሙሉ ደሞዝሽን አይተሽ አታውቂም። ለእናትሽ ነው ቀጥታ የሚላከው። እናትሽን አገናኝተሻቸው። አንቺ ስልክ የለሽም። እሷ 5 ዓመት ሆነሽ ወደ ኢትዮጵያ ሊሄድ አልሻት። ሲጀምር ሴትዮዋን አይደለም ወደ ኢትዮጵያ ሊሄድ ብልሽ የምጠይቅ ከስራ ትወጪና ኢጃዛ ቤት ትሆኚና ራስሽ ኤምባሲ ሄደሽ ተመዝግበሽ ምናምን ወደ ኢትዮጵያ የምትሄጂ ለምን? አንቺ ህገወጥ ሰው ነሽ ኦልሬዲ። ግን ይህን ሁሉ ስለማታውቂ የሆነ ሆነ 3 ዓመት ጨርሰሽ አሁን ወደ ኢትዮጵያ ሊሄድ ስትያቸው ኮሮና ሰዓት ላይ ቤት ዘጉብሽ። እሱ ጋር ያቆም ነው። ዋው እሱን የሚያደረጉት ምንድን ነው? እነሱ ጋር ብር መያዝ እፈልጋለሁ፣ ማጠራቀም እፈልጋለሁ፣
በእጅ ስጪኝ ብያት ነበረ ከ6 ወር በፊት ማለት ነው። እኛ በእጅሽ ብር አንሰጥም። ከዚህ በፊት የነበረችን ሰራተኛ በእጇ ብር አንሰጣትም። ኢትዮጵያ ልትሄድ ስትል ነው አጠራቅመን የሰጠናት። ስለዚህ እኛ ጋር ተጠራቅሞ ሀገር ልትገቢ ስትይ ብቻ ነው የምንሰጥሽ ተባልኩኝ። እነሱ ጋር 6 ወር ሰርቼ እነሱ እጅ ላይ ብር አለኝ ማለት ነው። ልክ በቃ እኔ ከዚህ በኋላ ሀገር መግባት ፈልጋለሁ፣ ልጄ ናፍቆኛል፣ ስለዚህ ብር ስጡኝ። በቃ ሴትዮዋ ፎከስ ያደረገችው ምንድነው እዛች ብር ላይ ብቻ ነው ላለመስጠት። በቃ የሆነ እንድሰራችም እንድጠፋ ምናምን ፈልጋለች። እኔ ደግሞ መጥፋት አልፈለጉም። በቃ ወደ ሀገር መግባት ነበር የፈለጉት የዛን ሰዓት ላይ ማለት ነው። ከዛ ያው 1 ወር የዘጋችብኝ በዛ ምክንያት ነው። አሁን ብር የለንም ምናምን ብላ ነው በር የዘጋችብኝ። ሰውየው ግን እኔ በዚህ ሰዓት ላይ ብር የለንም፣ የዛን ሰዓት ላይ ደግሞ ዶላር እየጠፋ ነበረ ማለት ነው። የለም ሲጀመር። ስለዚህ የትኬት ቆርጥልሻለሁ መሄድ ትችያለሽ፣ እሸኝሻለሁ አለኝ። እሺ አልኩት። ምክንያቱም እዛ ጋር በጣም ፈራሁኝ። በር ሲዘጉብኝ እንዴ ቢገሉኝስ ምናምን ብዬ በጣም ፈርቻለሁኝ የዛ ሰዓት ላይ ማለት ነው። ስለዚህ እሺ ብዬ ወደ ኢትዮጵያ መጣሁኝ። ኢትዮጵያ ስመጣ ቤተሰብ ጋር አልሄድኩም። አዲስ አበባ ነው ሌላ ቦታ የሆንኩት ሰው ቤት ማለት ነው። ምክንያቱም ብር የለኝም፣ ልብስ የለኝም፣ ምንም የለኝም። ቤተሰብ ጋር መሄድ አልችልም። ቤተሰብ ጋር ደግሞ ያው ብር ሳልይዝ ሄድኩ ማለት እንደማይቀበሉኝም ስለማውቀው አልሄድኩም። ከዛ ምን አደረግኩኝ? ዱባይ አክስት ነበረችኝ፣ እሷን ማውራት ጀመርኩኝ። ኢትዮጵያ ሄጄ ወደ ዱባይ መምጣት እፈልጋለሁ ብዬ አግዥኝ አልኳት ለቤተሰብ። ወይ አዲስ አበባ ወይ እንዳትናገሪ ግን አግዥኝ ወደ ዱባይ ለመምጣት አልኳትኝ። እሷም እምቢ አላለችኝ፣ ማገዘችኝ። ደላላ አገናኘችኝ። እሷ ነች የምከፍለው ግን እያንዳንዱ ነገር እሷ ከፍላ የኮሮና ሰዓት ላይ ለ7 ወር ነው ምናምን አዲስ አበባ ላይ ተቀመጥኩ። ሲቆርጡልሽ ፓስፖርትሽን ከየት አመጡ? አንቺ እኮ ህገወጥ ሰው ነሽ። ሰዎቹ ትኬት አለኝ ሰውዬው እኮ ሲጥለኝ ሰጥቶኛል ፓስፖርቴን። ስለዚህ ቤሩት ላይ ፓስፖርት ያለው ሰው መኖሪያ ፈቃድ ባይኖረውም ምንም ለመንግስት የሚከፍለው ክፍያ እኛ ጋር ኢቃማ ቀራማ ምናምን እንደሚባለው ነገር የለም። ዝም ብሎ በፓስፖርት ብቻ ትኬት ቆርጦ የጠፋ ሰው ከጠፋ ከ3 ዓመት በኋላ ዝም ብሎ ትኬት ቆርጦ መሄድ ይችላል ወደ ሀገር ቤት። እኔ አላውቅም ውዴ። እኔ እዛው ሳሌ ትኬት እንደስጠኝ አውቃለሁ፣ ፓስፖርት አውቃለሁ፣ ግን ሌላ ነገሮችን አላስታውስም። እሺ የ6 ወር ደሞዝሽን ሰጡሽ? ኧረ አልሰጡኝም። እጄ ላይ $200 ብቻ ነው ሰው የሰጠኝ። እሱንም እንደገባው ኢትዮጵያ ስልክ ገዛሁኝ። እሺ ከዛ አክስቴ ጋር ነው። ማን ተቀበለሽ? ከቤሩት ስትገቢ ኤርፖርት ማን ተቀበለሽ? ማን ጋር አረፍሽ? ማነው መንገድ ላይ ሰዎች ሰው ቤት እንዲያስገቡኝ ጠየቅኩኝ ማለት ነው። እዛ አዲስ አበባ ከቦሌ ዝም ብዬ ፒያሳ ሄድኩኝ። ፒያሳ ሰፈርን ስለማውቀው የአያቴ ሰፈር ስለሆነ ሄድኩኝና ብቻ ደግሞ ደስ የሚለው ሁሉ ጊዜም ስወድቅ የሚያነሳኝ ሰው አላጣም። የሆኑ ሴትዮ እኔ ጋር መስራት ይቻልሽ አሉኝ። አረብ ሀገር እንደሄድኩኝ አልተናገርኩም። ከሰው ቤት ወጥቼ ሰው ቤት እንደምፈልግ ከቤት ከ5 ዓመት በኋላ ስትገቢ ሻንጣ ማሊያሽም ከውጭ እንደመጣሽ ስትታይ መንገድ ላይ አታስታውቂም? ሻንጣ ሲዘውኝ ነበረ ግን ዝም ብዬ ትንሽ ልብስ ብቻ ይዤ ሌላውን ተውኩት ጣልኩት። ምክንያቱም የት ይዤ እገባለሁ እና ቦርሳ የእጅ ቦርሳ ብቻ ነው ያልሺው? በቃ እንደ መንገደኛ የእጅ ቦርሳ። እሺ ኤርፖርት ወጣሽ እና ታክሲ ይዘሽ ፒያሳ ሄድሽ። ፒያሳ የት ወረድሽ? ዝም ብለሽ መንገድ ላይ ወረድሽ? ጊዮርጊስ ጋር ወረድኩኝ። ቤዝ ጊዜ ወርደሽ ከዛ ምን ብለሽ ቆመሽ? ሰው ወጪ ወራጁን እያየ ሰው መፈለግ ጀመርሽ? ቆምኩኝ፣ ቁጭ አልኩኝ። በቃ አላቅም። የሆኑ ሴትዮ በጣም ብዙ ሰዓት ነው፣ በጣም ብዙ ሰዓት ቁጭ አልኩኝ። የሆኑ ሴትዮ ተሳልሞ ምናምን ነገር ምንሽ ነው ብለው ጠየቁኝ። አይ ሰው ቤት ነበር የምሰራው እና ሰው ቤት መግባት ፈልጌ ማንንም አላቅም አልኳቸው። በጣም ተጠራጠሩኝ እና ሄዱ። ከዛ ተመልሰው ደግሞ ነይ ብለው ወሰዱኝ ማለት ነው። ከዛ እነሱ አስገቡኝ። የዛኑ ቀን ግን እኔ እዛው ፒያሳ ገና ከቦሌ ወርጄ ፒያሳ እንደደረስኩኝ በዶላር ነው ዶላር ሰጥቻቸው ስልክ ገዛሁኝ። ከዛ የአክስቴን ስልክ አውቀው ነበረ፣ ዱባይ ያለች አክስት ነበረችኝ። ከዛ ወደ እሷ ጋር ኮንታክት ሆንኩኝ። ነገርኳትኝ አስምዬ ለቤተሰብ እንዳትናገር ኢትዮጵያ እንደመጣው እንደዚህ ሁሉ ነገር ተናግሬ ቤሩት ላይ የተፈጸመብኝም ማለት ነው። ምንም ብር እንደሌለኝ ነገርኳት። እሷ በጣም አዘነች። በቃ እንደውም ከእናቴ በላይ እንደ እናት የሆነችልኝ እሷ ናት። በቃ ስለኔ ስታስብ በጣም ታለቅሳለች። ረዳችኝ። ከደላላ እዚህ አዲስ አበባ ያለ ደላላ ነበር። ከእሱ ጋር አንድ ላይ ሆና ፓስፖርቴም ኤክስፓየርድ ሆኖ ነበር። ኦልሬዲ 5 ዓመት ሆኖት ፓስፖርቴ እንዲታደስ አደረገችልኝ። ከዛ ፕሮሰስ ጀመረችልኝ ወደ ዱባይ ማለት ነው።
ከዛ የዛን ሰዓት የኮሮና ሰዓት ነው፣ 7 ወር ነው ምናምን ነገር አዲስ አበባ ውስጥ ቆየሁኝ። ከዛ ወደ ዱባይ ወሰደችኝ እሷ ከፍላ የደላላ ምናምን የትኬት ከፍላ መጣሁኝ ዱባይ። ዱባይ ስመጣ አቡዳቢ ሰው ቤት ገባሁኝ። ወደው ቻንስ ቀናኝ ገና በቃ አቡዳቢ ስመጣ ነው እኔ እንደ ሰው ትንሽ ማሰብ የጀመርኩት። እንደ ሰው ማሰብ ጀመርኩኝ። የሆነ ብር አሁን ብር አልይዝም። የሚያሳዝነው ነገር ተመልሰው ቤተሰቦች እንደዚህ ነው እንደዚህ ተቸግረን ልጅሽ ይሄን ይፈልጋል የትምህርት ቤት ይፈልጋል ምናምን ስባል አሁንም እልካለሁ ብቻ የሆነ በመጣሽ አቡዳቢ ለእናትሽ ነገርሻት? ደውለሽ ኢትዮጵያ ገብተሽ ከቤሩት ወደ ዱባይ መምጣትሽን ነገርሻት? አዎ ከቤሩት ወደ ዱባይ ተዛወርኩ አልኳቸው። ኢትዮጵያ እንደመጣ ቀጥታ ከቤሩት ወደ ዱባይ መጣሁ ነው ያልሻት? አመነች? ያምናል። ኧረ እነሱ ኢትዮጵያ መጥቼ ወደዚህ ብመጣም እነሱ ግድ አይሰጣቸውም። ዋና ነገር ብር ስንት ጊዜ ተቀመጡ? 7 ወር። 7 ወር ሙሉ ሳይላክላት ሲቀር አጠረጥርም እናትሽ? የት አለ ደሞዝሽን በየወሩ እየደወለች አለቃሽ ትቀበል የነበረች እናት 7 ወር ሙሉ ደሞዝ ሲቋረጥ የታለች ልጅቷ ብላ አልፈለገችም እንዴ? ዱባይ ላይ ስመጣ እኮ አካካሱት። ለልጅሽ ይሄን አድርገን ብለው አካካሱት። ዱባይ ላይ ስመጣ የኔ ጥያቄ አልጠየቀችም ወይ እናትሽ? 7 ወር ሙሉ ስጠፊ ሳትደውይ እንትን ሳትይ የለም። እሺ የት ሄጄ የጠፋሁት አለሽ? 7 ወር ስልክ ስለሌለኝ ነው ምናምን። ከበፊትም ስልክ እንደሌለኝ ሁሉም ያውቃሉ እኮ። ደውላ አሰሪዎች ጋር ደውላ አልጠየቀችም? ወደ ኢትዮጵያ ላክናት አላሏትም? በምን ቋንቋ? የነዚህ አዲሶኞቹ እነዛ ያቺ አክስቷ ነች ምናምን አታውቃቸውም፣ ልታገናኛቸውም አችልም። ወይ ደግሞ ወደ ዱባይ ወደ ኢትዮጵያ ሄዳለች ምንም ሊሏት ይችላሉ፣ ግን አታምንም። እኔ ግን ወደ ዱባይ ነው የመጣው ስላቸው ከአንዳንድ ኢትዮጵያ 7 ወር ኢትዮጵያ ቆየች። 6 ወር ደግሞ ቤሩት ውስጥ ደሞዝሽ አልተላከላትም ነበር። የ6 ወር ደሞዝ ይዘውብሽ ነበር። 6 ሲደመር 7 ዓመት ከ1 ወር ብር ሳትልኪ ስትቀሪ እናትሽ የታለ ብር ደሞዝሽ ልጅሽን በምን ላሳድግ ብላ አላለችም ወይ ነው ጥያቄ? እንዴ ብለዋል። ዱባይ እንደመጣው በቃ የሀገር እንትን የተላከልኝ ለልጅሽ ይሄን አድርገን ይሄ ሁሉ ወጪ ምናምን በጣም ብዙ ኮተት የሆኑ ነገሮች እንትን አሉ። ልክ ዱባይ መጥቼ 2 ወር የሰራሁትን አሁንም ተቀበሉኝ። አንቺ እንደዚህ ካለበለዚያ ልጅሽን አናሳድግም እንደዚህ ያሉ ነገሮች በጣም ብዙ ናቸው። ከዛ አሁንም መልሼ ላኩኝ። ግን ዱባይ ላይ ስመጣ ትንሽ እንደ ሰው ማሰብ ጀመርኩኝ። የሆነ ድካሜ ማሰብ በጣም ደግሞ ድካም ስሜት ይሰማኝ ነበረ። ድካሜ ማሰብ ጀመርኩኝ። ግን የሚገርምሽ እንደዚህም ሆኜ ብር ላኪ ሲሉኝ አልጨክንም፣ በፍጹም አልጨክንም። ከዛ ልክ ዱባይ እንደመጣው ለአክስቴ ብር መመለስ ጀመርኩኝ። የእሷ የከፈለችኝ ብዙ ብር ከፍላን የወሰደችኝ የትኬት ምናምን የደላላ ምናምን ማለት ነው። እሱ መመለስ ጀመርኩኝ። ልክ በቃ እስከ 2 ዓመት ድረስ የልጄን ስከፍል በፊት ያላኩትን ማለት ነው እና የመጣሁበትን ከፍዬ ጨረስኩኝ። ከዛ ምን መጣ? የዛን ሰዓት ላይ ደግሞ ወንድሜ ውትድርና ሄደ። ጦርነት ተጀምሮ ነበረ። አሁንም ትንሽ ብር እጄ ላይ ይዤ ነበረ። ከዛ ከኢትዮጵያ ድንገት ይደወልኛል። ምግብ ነበረ ስራዬ አቡዳቢ ላይ ማለት ነው። ብቻ ድንገት ደውሎ የሆነ መርዶ ነው የሚነግሩኝ። ወንድምሽ እንደዚህ በጥይት ተመታ፣ ይሄን ያህል ሺህ ብር ላኪ ሲሉኝ እልካለሁ። ማዳሙ ሀገር ላይ ወድቄ ወንድሜ እንደዚህ ሆነብኝ የ3 ወር ደሞዝ ላኪ እላታለሁ፣ ማዳሟን ማለት ነው። ከዛ ደግሞ በስንተኛው ቀን ይደውሉና አይ እሱ እኮ በጥይት አልተመታም ምንም አልሆነም ይሉኛል። አስቢ። ከዛ አሁንም የሆነ ሰው እንደዚህ ታመመ። የሆነ ጊዜ የማረሰው ማለት ነው ወንድምሽ በጥይት ተመታ የተባልኩ ሰዓት ኪችን ላይ ምግብ እየሰራሁ ነበረ። እኔ በጣም እወደዋለሁ። አንድ ወንድም ምን ያለኝ ፌንት በላሁኝ፣ እዛው ራሴን ስቼ ወደቅኩኝ ማለት ነው። ራሴን ስቼ ወድቄ በራሴ ሰዓት ስነቃ ነው እኔ ራሴን ያወቅኩትን ማለት ነው። ከዛ እንደዛ ሞኘ ተነስቼ ማዳሟ እግር ላይ ወድቄ የ3 ወር ደሞዝ የላኪልኝ ወንድሜ እንደዚህ በጥይት ተመቷል እያለቀስኩ እኮ ነው። 2 ቀን አልቅሻለሁ። ብሩን ከላኩኝ በኋላ እነሱ ስልክ ራሱ አያነሱልኝም ስደውላቸው። በስንተኛው ቀን ቀስ ብለው ደውለው ኧረ እሱ እኮ አልተመታም ምናምን አሉ። አስቢ እኔ እዚህ ጋር ምን ያህል እንደጎዱኝ። እነሱ ጋር ግን ኖርማል ነገር ነው፣ በጣም ኖርማል ነገር። እዚህ ጋር የምታስበው ያልሰራሁት የ3 ወር ደሞዝ ላኩኝ ማለት ነው። ገና ወደ ምንም ካላጠፋም፣ በነገራችን ላይ እሑድ ራሱ አላርፍም፣ ዝም ብዬ ነው የምሰራው። ምንም ካላጠፋውኝ እስከ 2700 አገኛለሁ። ምንም ካላጠፋ 2700 የቤት ኪራይ ስንት ትከፍያለሽ?
400 የቤት ኪራይ። ለምግብ ሽን ስታጠፊያለሽ? ምግብ ብዙም አይደለም፣ ምክንያቱም ቲፕ ምናምን ሲሰጡኝ ነው የምግብ እንትን የምለው። ስለዚህ ለኢንተርኔት እና ለሞዴስ ለሻምፖ ምናምን 300 ብታጠፊ 2000 ድርሃም ሴፍ ታደርጊያለሽ በወር። ትራንስፖርት 1000 ድርሃም ወደ ኢትዮጵያ ብልክ 1000 ድርሃም ሴፍ አደርጋለሁ። በዩሮ 1000 ድርሃም ትልኪያለሽ ኢትዮጵያ። ከዛም ሊበልጥ ይችላል። በወር 3 2 የትምህርት ቤት ምናምን ስለምባል በጣም ብዙ ነው ለአንድ ልጅ 1000 ድርሃም መላክ። እሺ ከዛ 1000 ድርሃም ብቻ አይደለም። እሺ ኢቃማ አሰርተሽ ነው ያቆምነው። ኢቃማ በራስሽ ብር ባጠራቀምሽው ኢቃማ አሰራሽ፣ እሱ ጋር ነው ያቆምነው። ይሄበት ኢቃማ አሰራውኝ። ከዛ በኋላ እዚሁ ካምፓኒ ላይ አስቀጠለኝ ሰውየው። በጣም ስራ ፈለግኩኝ ምናምን ነገር ስራ አጣሁኝ። እኔ በቋሚነት ስራ አጣሁኝ። በዛ ላይ ውጭ የስራ ልምድ የለኝም። ብዙ ጊዜ የማስተናገድ ምናምን ነገር አግኝቼ ግን አልቻልኩም። ማለት ብዙ ሰዎች ባሉበት ቦታ ላይ በጣም እደነግጣለሁ። የሆነ ልምድ የለኝም። ስለዚህ እዛ ቦታ ላይ መስራት አልቻልኩም። እዚሁ ካምፓኒ ላይ እየሰራው ነው። ግን አሁን ደግሞ ልክ እዚህ ካምፓኒ ላይ እየሰራውኝ ላይሰንስ ማውጣት ጀመርኩኝ፣ የድራይቪንግ ላይሰንስ። ግን ምንድነው አሁን በጣም የተቸገርኩት፣ ስራ መስራት አልቻልኩም። እግሬ በጣም ታማሚ ሆንኩኝ። ስለ ልቦና በጣም በቃ የሚገርምሽ አቡዬ፣ ከሰው ጋር አልግባባም። ጓደኛ የለኝም ብልሽ አታምኚም። ምንም ጓደኛ የለኝም። ማውራት አልወድም። ሰው ሲያወራኝ አልወድም። ሳቅ አላውቅም። ብታምኒም ባታምኒም ሳቅ፣ ሰው ሲስቅ እቀናለሁ እና በቃ ኖርሽ ነው። ቤድ ስፔስ ከሌሎች ዜጎች ጋር ቤድ ተከራይሽ? ቤድ ስፔስ ብቻ? ስንት አመት ሆነሽ ኢማራት ላይ? ኦልሞስት 5 አመት ሊሆነኝ ነው አሁን። ልጄ አሁን 10 አመት ሆነው። 10 አመት ምናምን። ሴት ናት ወንድ? 10 አመት። ስንተኛ ክፍል ደረሰ? አላውቅም፣ ጠይቄ አላውቅም። ልጄም አያወራኝም፣ አያውቀኝም። እኔም አላወራውም። እሱን ሳወራው ጥፋተኝነት ስሜት ይሰማኛል። አላወራውም በቃ። እናንተ ታወራላችሁ? ብር ሲፈልጉ ብቻ አንዳንዴ ያወሩኛል። በነገራችን ላይ ስንት ጊዜ በፊት አንዳንድ ጊዜ የሆነ ቤተሰቦቼን ባወራቸው እኮ ትንሽ ደስ ሊለኝ ይችላል ብዬ ጊዜ ሰጥቼ ላወራቸው ስፈልግ ስለኔ ማወቅ አይፈልጉም፣ ሊያወሩኝም አይፈልጉም። ትንሿነቴ ስደት አምጥቻት ነበረ። ግን እሷም እንደኔ ነች። እሷ ማለት እሷን ስደት ያመጣኋት ምንድን ነው 9ኛ ክፍል እየተማረች እያለ እሷን ባለመጣ ልንደራ ነው ሲለኝ ነው ብዬ ወደ አረብ ሀገር አመጣኋት። የሚገርምሽ እሷም ልክ እንደኔ ናት። ትሰራለች፣ ትልካለች። እሷም 6 አመት ሆናት። አንደኛ ጸጸቱ ምንድነው እሷን ስደት ማንጣት እንደኔ ዋጋ እያስከፈልኳት ነው። እሷም እንደኔ ወጣትነቷን እየኖረች አይደለም። በእሷም ጸጸትባታለሁ እስከምሞት ድረስ። ቤተሰቦችን እቅሳቸዋለሁ። ወጣትነቴን ቀምተውኛል። አቡዬ እንደዚህ ተጫዎች ህይወትሽ እንደኖሪ ከሆነ ልክሽን እነሱን የወቀሽ ምትኖሪ ከሆነ ህይወትሽ አይለወጥ። ገባሻ? የእናትሽ ጥፋት ድረስ እንደሆነ ልንገርሽ። አንቺ እግርሽ ቤሩት እስከገባበት ጊዜ ድረስ የእናትሽ ጥፋት ከእናትሽ ጉያ ከወጣሽ በኋላ ህይወትሽን የመሰለ ያንቺ ደስታ ነበር። እንደዚህ አይነት ሀይለኛ እናት አሳድጋሽ እንዴት አንቺ ሀይለኛ አልሆንሽም? እድሉን አግኝተሽ አላውቅም። እስከመቼ መለወጥ አትፈልጊም? እድሜ ልክሽ እንደዚህ እየተነፋረቅሽ ነው መኖር የምትፈልጊው? ህይወትሽ መቀየር አትፈልጊም? አሁን እኮ አንቺ 26 አመትሽ ነው። ትልቅ ሰው ነሽ በቃ ኦልሬዲ። ስለ እድሜ ልኬን ሌላ አካል እየወቀስኩ እኖራለሁ ከሆነ ስትወቅሽ ኖረሽ ቀን ሲደርስ ትሞቻለሽ። ግን ህይወትሽ በእጅሽ ናት። የህይወትሽ ባለቤት አንቺ ነሽ። አንድ ሰው 18 አመት ከሞላው በኋላ እናትና አባቱን መውቀስ አይችልም። ገባሻ? የራስሽ አይምሮዋልሽ የምትመሪበት። ቤሩት ከገባሽ ጊዜ ጀምሮ እናትሽን ብሎክ አድርገሽ ህይወትሽ የመቀየር እድሉ ነበረሽ፣ ግን አልተጠቀምሽበትም። አሁንም ድረስ እየላቅሽ ነው። አሁንም ድረስ ገባሽ? ልጄ እኮ ነው የሚይዘኝ። ልጅሽ ስባል እመለሳለሁ። ልጅሽ ስባል እመለሳለሁ። ለማያውቅሽ ልጅሽ
አያውቅሽም እኮ ካላወቀሽ ምን ዋጋ አለው? አቡዬ እርግጠኛ የምነግርሽ ማለት ነው ብር መላክ ድረስ ብርቱካን ምክንያት መስጠት እስካላቆምን ድረስ ህይወታችን አይቀየርም። ምክንያት መስጠት ማቆም አለብን። ህይወትሽን መቀየር የምትፈልጊ ከሆነ ምክንያት አትስጪ። አንቺ ፍላጎት ሊኖርሽ ይገባል። አንቺ ፍላጎት ከሌለሽ ማንም ሊቀይርሽ አይችልም። ስለዚህ መጀመሪያ አንቺ ፍላጎት አለሽ ወይ? ያለፈውን አሮጌውን ህይወትሽን አውጥተሽ ጥለሽ አዲስ ህይወት ለመጀመር እንደ አዲስ ለመወለድ ፈቃደኛ ነሽ የሚለውን ለራስሽ ጠይቂ። አንቺ ለመቀየር ፈቃደኛ ከሆንሽ፣ ህይወትሽን ለመለወጥ ዝግጁ ከሆንሽ ያለምንም ዶክተር ራስሽ ህይወትሽን መቀየር ትችላለሽ። ገባሽ? ያለፈው መጀመሪያ ትግኝ ይቅር በማለት ነው። እናትሽን ይቅር በያት። እዚህ ውስጥ ጥቁር ጠባሳ ይዘሽ አዲስ ህይወት መጀመር ስለማይችል እናቴ ስላልተማረች ነው፣ እናቴ እውቀት ስለሌላት ነው። እውቀት ቢኖራት የተማረች ብትሆን ኖሮ እንደዚህ አታደርግም ነበር። ስለዚህ እሷ በራሷ አይምሮ ልክ ነኝ ብላ ነው የምታስበው። ልክ ነው ያደረግኩት ነገር ልክ ነው ብላ ነው የምታስበው። ልክ እንዳልሆነች አታውቅም። ለምን? እውቀቷ እዛ ድረስ ነው። ስለዚህ ሳታውቅ ስለሆነ አልቀየማትም ብለሽ ጥሩ ነገሯን ትንሽም ቢሆን ያደረገችልሽን ጥሩ ነገሮች ብቻ አስበሽ ራቂያት፣ ይቅር በያት። እዛ ህይወትሽን አስተካኪ። ገንዘብሽን ሴቭ አድርጊ። ገንዘብ ቶሎ ሴቭ አድርገሽ ሀገርሽ ግቢና ህይወት ጀምሪና ልጅሽን ታመጫለሽ። ገባሽ? መጀመሪያ ግን ልጅሽን ለማምጣት አንቺ መዳን አለብሽ። አንቺ ሰላም ሆናል። አንቺ ራስሽን መውደድ አለብሽ። ከይቅርታ ጀምሪ። ለእናትሽ እናትሽን ይቅር በማለት ጀምሪ። ሰላም እንዲሆን እና ቁጥርሽን ስጭኝና እኔ የስነልቦና ሐኪም አገናኝሻለሁ። እሺ ቋሚ ወደ ቤታስበታል ለመስሊ ፎላርጌት እና ዙክ ቁጥርሽን ስጫት። በሲ መስዬ ነሽ። ከላይ ቆይ እየተሽከረከረ ነው ጆ። መስዬ ፎሎ ታደርጊያት እና ቁጥርሽን ስጫት እና እኔ በዋትሳፕ የስነልቦና ሐኪሟን ቁጥር ሰጥሻለሁ። ለእሷም ቦይስ አደርግላታለሁ አደራ ብዬ። አንቺን ግን ለመዳን ከይቅርታ ነው መጀመሪያ ያለብሽ። ቦታሽ በማን ስም ነው? በያታቦ አሁን ቦታ አያሳስብም። መጀመሪያ እሷ ናት መዳን ያለባት። እሷ ሰላም መሆን አለባት። ልቧ መዳን አለበት። አይምሯ መዳን አለበት። መስዬ ፎሎ አድርጊያት። ፎሎ ባክ አድርጊያት። ፎሎ አድርጋሻለች። እንዴት ነሽ? እንዴት አመሻሽ? አለሁልሽ። ሰላም ነህ? አለሁ ብዬ ልጁ አባት ስምትሉ እኛ ምን አገባን ስለ ልጁ አባት? እኛ እሷ ላይ ነው ፎከስ የሚያደርግ ያለብን። እሷ ቻይልድሁድ ትሮማ አለባት፣ በልጅነቷ የደረሰባት ነገር። ስለዚህ ከዛ መላቀቅ አለባት፣ ከዛ መዳን አለባት። ከዛ መዳን ከቻለች በኋላ ከዛ እንደ አዲስ ትወለዳለች፣ እንደ አዲስ ህይወቷን ትጀምራለች። ግን እድሜ ልካችንን እናትና አባታችንን የምንወቅስ ከሆነ እድሜ ልካችንን ያለፈ ህይወታችንን የምንወቅስ ከሆነ መቼም አንወቅስ። ለእኛ ህይወት ኃላፊነት ያለብን እኛ ነን። ስፔሻሊ 18 ዓመት ከሞላን በኋላ የኔ ህይወት የኔ ነው፣ ህይወቴ የኔ ምርጫ ነው። እኛ የውሳኔ ሰው ካልሆንን የአቋም ሰው ካልሆነን መወሰን ማንችል ሁሉም ሰዎች ይጠቀሙብናል፣ ቤተሰብ ይጠቀምብናል፣ ሁሉም ይጠቀምብናል። ሰው እኔ ምንድን ነው የምፈልገው ብለን የምንፈልገውን ነገር ማወቅ አላማ ሊኖረን ቆራጥ ወሳኝ መሆን አለብን። ለምን የኛ የህይወታችን ባለቤት እኛ ነን። እድሜ ልክ እኔ እኮ ትልቅ ደረጃ ደርስ ነበር፣ እድሜ ልኬን ቤተሰብ ባረዳ ኖሮ እኔ እኮ እንደዚህ ማን አስገደደን? ህይወት ምርጫ ናት። ምርጫችሁን አስተካክሉ። የምትፈልጉትን ህይወት ለመኖር እናንተ ናችሁ መምረጥ ያለባት። ልክ ያለው ቁጥሬ ነው። እሺ አንድ የቆይነት ምናልባት ኮድ እያስገባችሁናል ዋትሳፕሽ እንዲወጣልኝ። እኔ ዋትሳፕ ብቻ ነው የምጠቀመው። ዋትሳፕ ያለው ቁጥር ነው አይላክሽልኝ? አዎ አንዱ ነው ዋትሳፕ አለኝ። እሺ
ምንድን ነው የጻፍሽው? ዘገየ ብለሽ ሙዝ ገዝታችሁ ነው? እሺ ሙዝ ገዝታችሁ ነው? ሙዝ ገዝታችሁ ነው? ኩኩት ሙዝ ገዝተሽ ነው? እሺ ኩኩት ግዛልኝ። እሺ እሺ